በዚህ ዘመን ለአብዛኛው ሰው ስራ አጥነት እንደ ምክንያት ከሚጠቀሱ ጉዳዮች ውስጥ አንደኛው ጥራት ያለው ሲቪ ዓለም አቀፍ ተቀባይነት ያለው ስታንዳርድ ሲቪ ማዘጋጀት አለመቻል ነው። በተለይም በአሁኑ ሰዓት ጥናቶች እንደሚያሳዩት እንደ አፕሊካንት ትራኪንግ ሲስተም ያሉ ቀጣሪዎች የሚጠቀሟቸው የሮቦቲክ ሶፍትዌሮች 75% እና ከዛ በላይ የሚሆኑትን ሲቪዎች ገና በመጀመሪያዎቹ 5 ሰከንዶች ሪጀክት ይደረጋሉ። ይህ ምን ማለት እንደሆነ ግልጽ ነው። ታዲያ ይህንን የአብዛኛው ስራ ፈላጊ ችግር እንዴት መቅረፍ ይቻላል የሚለውን ዛሬ በዚህ ቪዲዮ ስታንዳርድ የሆነ ዓለም አቀፍ ተቀባይነት ያለው ሲቪ እንዴት ማዘጋጀት እንደምንችል እንመለከታለን ማለት ነው። በቀጥታ ወደ ቪዲዮ። ሰላም የአዲስ ላይን ዩቲዩብ ቻናል ቤተሰቦች፣ ዛሬ እንግዲህ በቀላሉ አውሮፓ ስታንዳርድን የጠበቀ ሲቪ ማዘጋጀት የምንችልበትን አንድ በነፃ የምንጠቀምበትን እንዲሁም እኔም በግሌ የምጠቀምበትን ዌብሳይት ነው ማስተዋወቃችሁ ማለት ነው። ቻናልን ሰብስክራይብ፣ ቪዲዮን ላይክ፣ ሼር በማድረግ ከመጨረሻው መመልከት ከእናንተ ይጠበቃል። ወደ ጉዳያችን በመጀመሪያ የምንጠቀምበትን ብራውዘር እንከፍታለን። ልክ እዚህ ጋር እንመጣና ዩሮ ፓስ ብለን እንጽፋለን። ዩሮ ፓስ እንደምታዩት ዩሮ ፓስ ብለን እንጽፋለን። በቀጥታ ዩሮ ፓስ ብለን ሰርች ስናደርግ የመጀመሪያው የሚመጣለን ዩሮ ፓስ ወይም ዩሮፒያን ዩኒየን የሚል የአውሮፓ ህብረት ሎጎ ያለበት ይኸው እዚህ ጋር እንደምታዩት ይሄ ዌብሳይት ይመጣልናል። እንከፍተዋለን ማለት ነው። በቀጥታ እሱን ተጭነን ወደ ውስጥ እንገባለን። ስከፍቱት የመጀመሪያው ኢንተርፌሱ ይህንን ይመስላል። በቀጥታ እሱን ተጭነን እንገባለን ማለት ነው። እንደዚህ አይነት ፔጅ ይመጣላችኋል። ከፍታችሁ በቀጥታ ስትገቡ የዩሮ ፓስ ያው ይህንን የሚመስል ፔጅ ይመጣላችኋል ማለት ከፍታችሁ ስትገቡ። ስለዚህ መጀመሪያ ማድረግ የምችሉት ያው ሬጂስተር ማድረግ ይጠበቅባችኋል። ኢሜይል እና ፓስወርድ በመጠቀም ሬጂስተር እናደርጋለን። እኔ ከዚህ ቀደም ያው ሬጂስተርድ ስለሆንኩኝ በቀጥታ ሎጊን ነው የሚለው እዚህ ጋር እንደምታዩት ቀጥታ ሎጊን የሚለውን ተጭኜ ወደ ውስጥ እገባለሁ። ያው እናንተ ከዚህ ቀደም አዲስ ከሆናችሁ ለዌብሳይቱ እንደ አዲስ ኢሜይል እና ፓስወርድ በማስገባት ሬጂስተር ማድረግ ይኖርባችኋል። እሱ እንዳትረሱ። ስለዚህ እኔ ኦልሬዲ ሬጂስተርድ ስለሆንኩኝ ፓስወርድን አስገብቼ ሎጊን አልኩት። ያው እንደምታዩት ሎጊን ስለው በቀጥታ እንደምታዩት ሪዳይሬክት አድርጎ ወደ ዌብሳይቱ ሆም ፔጅ ይወስደኛል ማለት ነው። ያው እዚህ ጋር እንደምታዩት ቱ ስቴፕ ቬሪፊኬሽን እየጠየቀኝ ነው። እኔ ለጊዜው ስላልፈለኩኝ ኖ የሚለውም ኦፕሽን እጫናለሁ። ሆም ፔጁ ይህንን ይመስላል ማለት ነው። ያው እንደምታዩት እኔ ከዚህ ቀደም ኦልሬዲ ዌብሳይቱን ተጠቃሚ ስለሆንኩኝ ፕሮፋይል ምናምን ሞልቻለሁ። ያው እንደምታዩት ብዙ አይነት ኦፕሽኖችን ነው እዚህ ጋር የምታገኙት ማለት ነው። የመጀመሪያው ያው ማይ ዩሮ ፓስ የሚለው ጠቅላላ የዌብሳይቱ ሆም ፔጅ እና ሰርቪሶችን የምታገኙበት ነው። ስታንዳርዱን የጠበቀ በአውሮፓ ሀገራት በአውሮፓ ቀጣሪ ድርጅቶች ዘንድ ተቀባይነት ያለው ሲቪ በዚህ መልኩ ሰርቼ በፕሮፋይል መልኩ አስቀምጫለሁ ማለት ነው። እዚህ ጋር ደግሞ ስትገቡ ያው ይሄ ማይ ላይብረሪ የሚል ሴክሽንም አለው። እዚህ ውስጥ ደግሞ ስትገቡ እያንዳንዱን ከዚህ ቀደም የሰራችሁትን ሲቪ ከቨር ሌተር ወይም ሌላ የአፕሊኬሽን ሌተሮችም ሆነ ሰርታችሁ ስቶር የምታደርጉበት ወይ ሴቭ የምታደርጉበት ክፍል ነው ማለት ነው። ስለዚህ ላይብራሪ ውስጥ ስትገቡ የምታገኟቸው ከዚህ ቀደም የሰራችኋቸውን እያንዳንዱን የሰራችኋቸውን ነገሮች እዚህ ላይብራሪ ውስጥ ታገኛላችሁ ማለት ነው። ኦኬ፣ ስለዚህ አሁን በቀጥታ ሲቪ እንዴት ማዘጋጀት እንዳለብን እንመለከታለን ማለት ነው። ይሄው እዚህ ጋር ክሬት ሲቪ የሚለውን መጠን እንጫናለን። ክሬት ሲቪ የሚለውን መጣችሁ ስትጫኑት ሁለት ኦፕሽኖችን የሚያመጣላችሁ ዩዝ ስታንዳርድ ሲቪ ቢልደር ኤንድ ትራይ ዘ ኒው ሲቪ ቢልደር ቤታ የሚለው አለ። የአዲስ አፕዴትድ የሆነው አዲሱን ፊቸር ተጠቀም ነው የሚለኝ። እኔ በዚህ ቪዲዮ ላሳያቸው የፈለኩት ስታንዳርድ የሆነውን ቀለል ባለመልኩ እንዴት አውሮፓ ስታንዳርድ ሲቪ ማዘጋጀት የምችሉበትን ሂደት ነው ማለት ነው። ስለዚህ ይህንኛውን እኔ ዩዝ ስታንዳርድ ሲቪ ቢልደር የሚለውን ይህንን እጫናለሁ ማለት ነው። በቀጥታ ያው እነዚህ አይነት ኦፕሽኖችን ያመጣልኛል። 3 ኦፕሽኖችን በዚህ ሰዓት ያመጣላቸዋል ማለት ነው። ስታርት ፍሮም ዮር ፕሮፋይል የሚል አለ። ስታርት ፍሮም ዩሮፓስ የሚል አለ። ከዚህ ቀደም የሰራችሁት ዩሮፓስ ካለ እሱን ዳውንሎድ በማድረግ የምትሰሩበት። እንደዚሁም ሶስተኛው ክሬት ኒው ዋን የሚል ነው። ከዜሮ ተነስታችሁ ፐርሰናል ፕሮፋይላችሁን ስለ የትምህርትና ሌሎች ሰነዶቻችሁን የምታስገቡበት ልክ እንደዚህ ምንም ነገር ሳይኖራችሁ ከዜሮ ተነስታችሁ የምትጀምሩበት ነው ማለት ነው። በዚህ አግባብ ለምሳሌ ስታርት ፍሮም ዮር ፕሮፋይል የሚለውን ተጭኜ እንደዚህ ይገባሉ ማለት ነው። ሙሉ ፕሮፋይልን ከዚህ ቀደም ሰርች ስላስቀምጥኩለት ዌብሳይት ውስጥ ልክ በዚህ በምታዩት መልኩ ለእኔ ያመጣልኛል። ስከፍቱት እንግዲህ የመጀመሪያ ያመጣላችሁ ኦፕሽን 2 ኦፕሽን ያመጣላችኋል። ሴሌክት ፐርሰናል ኢንፎርሜሽን ብቻ፣ ሴሌክት ኢንታየር ፕሮፋይል የሚል 2 ኦፕሽን ያመጣላችኋል። ስለዚህ እኔ ሴሌክት ኢንታየር ፕሮፋይል የሚለውን እጫናለሁ ማለት ነው። በቀጥታ ሙሉ ፕሮፋይልን ኤዲት ማድረግ እንድችል አድርጎ ይኸው ሴሌክት ያደርግልኛል ማለት ነው። ስለዚህ አንዴ እሱን ከተጫንኩ በኋላ ኔክስት የሚለውን እዚህ ጋር ታች መጠን ያው ከታች እንደምታዩት መጠን ኔክስት የሚለውን እንጫናለን ማለት ነው። ኔክስት የሚለውን ተጭናችሁ ስትገቡ 2 ኦፕሽኖችን አሁንም ያመጣላችኋል። አንደኛው
ዱ ዩ ዋንት ዱ ዩ ዋንት ቱ ኤዲት ዘ ኢንፎርሜሽን ቢፎር ክሬቲንግ ዮር ሲቪ የሚል ኦፕሽን ያመጣላቸዋል። አንደኛው ኖ ታንክስ የሚለው፣ ሁለተኛው የስ አይ ዱ የሚል ነው ማለት ነው። ስለዚህ እኔ ወደ ሲቪነት ሲቪ ሆኖ ኮንቨርት ከማደረጉ በፊት ኤዲት ማድረግ ስለምፈልግ የስ አይ ዱ የሚለውን እጫናለሁ። ያው እዚህ ጋር እንደምታዩት ፕሮፋይሌን ኤዲተብል በሆነ ፎርማት ያመጣልኛል። ስለዚህ ፕሮፋይሌን እዚህ ጋር ኤዲተብል በሆነ ፎርማት ያመጣልኛል ማለት ነው። ያው እዚህ ጋር እንደምታዩት ኤዲት የሚለውን እናካለው። ለምሳሌ ይቺ የመጀመሪያዋ ፓርት ላይ ፐርሰናል ኢንፎርሜሽን ያው ኤዲት ማድረግ የምችልበት ነው ማለት ነው። ስለዚህ ያው ኤዲት በሚል ያመጣልኛል። እዚህ ጋር እሷን እጫናለሁ። የምፈልገውን ነገር እዚህ ጋር መጨመር መቀነስ እችላለሁ ማለት ነው። ያው እንደምታዩት የዚህኛው ዌብሳይት በጣም ደስ የሚለው ሌላ ፊቸሩ ደግሞ እያንዳንዱ ሴክሽን ወደፊት ወደኋላ ማድረግ ትችላላችሁ። እዚህ ጋር የምታዩዋቸው ቀስቶች ወደፊት ወደኋላ የምታደርጉባቸው ናቸው። ያው እኔ ለምሳሌ አሁን ወደ ታች ወሰድኩት ማለት ነው። ይችኛዋን ቀስት ስትጫኑ ወደ ታች የምታደርግ ቀስት ነች። ስለዚህ ይችኛዋ ለምሳሌ አንድ የስራ ልምድ ነች። እሷን ስጫናት ከዚህ ወደ ታች የነበረው ወደ ላይ ይመጣል፣ ከታች የነበረው ወደ ላይ ይመጣል፣ ከላይ የነበረው ወደ ታች ይሄዳል ማለት ነው። አሮዋን ተከትላችሁ አፕ ኤንድ ዳውን እሷን ፖዚሽን መቀያየር የምችሉበት ሌላው ያው እንደምታዩት ቋንቋ እዚህ ጋር ያስመርጣችኋል። የፈለጋችሁትን ሶፍት ስኪሎች ያው ኦልሬዲ ስለመረጥኩ ነው። ደስ የሚለው ደግሞ ሶፍት ስኪሎቹን አውቶ ሴሌክት የምታደርጉበትን ብዙ አይነት ሶፍት ስኪሎችን ያመጣላችኋል ማለት ነው። የትምህርት የስራ ሁኔታዎቻችሁን በዚህ አግባብ ትሞላላችሁ፣ ትጨርሳላችሁ። ሌሎች ሰርቲፊኬቶች ካሉ ምናምን እና መጨረሻ ላይ ደግሞ የምትፈልጉበትን ሴክሽን እናንተ አድ ማድረግ ትችላላችሁ ማለት ነው። ልክ ይህንን ነገር ሁሉ አድርጋችሁ ኤዲት አድርጋችሁ እንደጨርሳችሁ በቀጥታ ከስር ትመጡና ኔክስት የሚለውን ትጫናላችሁ። እንዲህ ከስር መጣችሁ ኔክስት ስትሉት ይህንን ወደሚመስል ፔጅ ይወስዳችኋል ማለት ነው። እዚህ ጋር በጣም ብዙ ነገሮችን የምታስተካክሉበት የሌላ የሴቲንግ ኤሪያ ነው ማለት ነው። ለምሳሌ የሲቪያችሁ ቴም ምን መምሰል አለበት ብሎ ቴምፕሌት ያስመርጣችኋል። ሲቪ ቴምፕሌቶችን የምታገኙበት እዚህ ነው። ሌላ እንደዚሁ ከለር ያስመርጣችኋል። ከለር ባክግራውንዱ ምን ይሁን ያው እንደምታዩት በጣም በርካታ የከለር ኦፕሽኖችን እዚህ ጋር ያስቀምጥላችኋል። እንደዚሁም ደግሞ የቴክስት ሳይዛችሁን ስሞል፣ ሚዲየም እና ላርጅ በሚል አስቀምጦላችኋል። ስለዚህ እናንተ የምትፈልጉትን ሳይዝ መርጣችሁ እዚህ ጋር በተለይ ደግሞ አውሮፓዋን ላላችሁ የሚጠቅም ኦፕሽን ነው ይሄኛው። አድ የዩሮፓስ ሎጎ የአውሮፓ ህብረት ሎጎ ሲቪያችሁ ላይ አድ እንዲያደርግላችሁ የሚያስመርጥበት ፔጅ ነው ማለት ነው። ስለዚህ እያንዳንዱ ፔጅ ላይ ላድርግልህ። ኤቭሪ ፔጅ ፈርስት ፔጅ ኦንሊ ኖ ሎጎ የሚል 3 ኦፕሽን አለ ማለት ነው ማለት ነው። ስለዚህ 3 ኦፕሽኖችን ይሰጣችኋል። ስለዚህ የፈለጋችሁትን እናንተ የመጀመሪያው ፔጅ ከሆነ የምትፈልጉት የመጀመሪያው ፔጅ ላይ እንዲሆንላችሁ እችን ትጫናላችሁ። ስለዚህ የመጀመሪያው ፔጅ ከሆነ የመጀመሪያው ፔጅ እንዲሆንላችሁ ማድረግ ትችላላችሁ። ሁሉም ፔጅ ላይ እንዲሆንላችሁ ከፈለጋችሁ እንደዚሁ ኤቭሪ ፔጅ የሚለውን መጫን ትችላላችሁ። ወይም ደግሞ ሎጎ ካልፈለጋችሁም ኖ የሚለውን ተጭናችሁ በዚህ አግባብ ቴምፕሌታችሁን ቴክስት ሳይዛችሁን እና የአውሮፓ ህብረት ሎጎ ይሁን አይሆን የሚለውን እንደዚህ መወሰን ትችላላችሁ ማለት ነው። ሲቪያችሁ ላይ ፔጅ ነምበር ይኑረው አይኑረው የሚለውንም ሌላ ኦፕሽንም ይሰጣችኋል ማለት ነው። እንደዚሁም ደግሞ ክሎዚንግ ስቴትመንት መጻፍ ከፈለጋችሁ ለምሳሌ አጠቃላይ ስለ ሲቪያችሁ አጠር ያለች ስቴትመንት ከስር ማስቀመጥ ከፈለጋችሁ ይኸው አድ ክሎዚንግ ስቴትመንት የሚለው ኦፕሽንም ከታች አለላችሁ ማለት ነው። ስለዚህ እሱን ተጭናችሁ የምትፈልጉትን ክሎዚንግ ስቴትመንት ማስቀመጥ ትችላላችሁ አጠር ባለመልኩ የእናንተን ፕሮፌሽናል ኮምፒተንሲ የሚገልጽ አጠር ያለ ስቴትመንት ማስቀመጥ ከፈለጋችሁ ያው እዚህ ከስር እንደምታዩት እሱን ተጭናችሁ ማስቀመጥ ትችላላችሁ። ፔጅ ነምበር ይኑረው አይኑረው የሚለውን እንደዚህ መወሰን ትችላላችሁ ማለት ነው። ስለዚህ እነዚህን ነገሮች ሁሉ አስተካክለን ከጨረስን በኋላ አሁንም እንደተለመደው ከስር እንመጣና ኔክስት የሚለዋን እንጫናለን። ኔክስት ስትሉት በዚህ አግባብ ስታንዳርድ የሆነ ሲቪ ልክ እንደዚህ እንደምታዩት ጀነሬት አድርጎ አሁን ይጨርሳል። ነገር ግን እዚህ ጋር የግድ ጀነሬት ያደረገውን ሲቪ በፒዲኤፍ ዳውንሎድ ለማድረግ የምትፈልጉትን ስያሜ ይጠይቃችኋል። ስያሜ ማንዳተሪ ነው ማለት ነው። ያው እኔ እዚህ ጋር ለምሳሌ እንደምታዩት አት 2026 ብዬ ሪኔም አደረኩት። ከዛ በኋላ ዳውንሎድ የሚለውን ስትጫኑ ስያሜ ከሰጣችሁት በኋላ ዳውንሎድ የሚለውን ስትጫኑ ዳውንሎድ ያደርግላችኋል። ዳውንሎድ ብቻ አይደለም፣ ያው እንደምታዩት አንዴ በዚህ አግባብ የሰራችሁትን ሲቪ ወይም ከቨር ሌተር ሌላ ዶክመንት ሴቭ የምታደርጉበት እዛው ዌብሳይቱ ላይ ሴቭ የምታደርጉበት ሌላ ኦፕሽንም አላችሁ። ያው እንደምታዩት ሴቭ ኢን ማይ ዩሮፓስ ላይብረሪ የሚል አለ። እሱን ስጫነው እኔ በቀጥታ ለበኋላ እንድጠቀምበት ሌላ ጊዜ ስመጣ ሌላ ኤዲት ምናምን ሳላደርግ በቀላሉ መጠቀምበትና እዚሁ ዌብሳይት ላይ እንዲቀመጥልኝ ስለምፈልግ ስለዚህ ሴቭ ኢን ማይ ዩሮፓስ ላይብረሪ የሚለውን ተጭኜ የሰራሁት ሲቪ እዚህ ላይ እንዲቀመጥ አደርጋለሁ ማለት ነው። ኦኬ፣ በዚህ መሰረት እኔ ቀድሞ የነበረኝም ፕሮፋይል እንዴት ወዳለ የስታንዳርድ ሲቪ ኤዲት አድርጌ እንዳስተካከልኩት አይታችኋል። ከዜሮ ደግሞ እንዴት እዚህ ዌብሳይት ላይ ከዜሮ ምንም ነገር ሳይኖራችሁ እንዴት ፕሮፋይል ቢውልድ ማድረግ እንደምችሉ፣ እንዴት ደግሞ ሲቪያችሁን መፍጠር ነው፣ እንዴት ደግሞ ሲቪያችሁን መስራት እንደምችሉ ደግሞ
እንመለከታለን ማለት ነው። ስለዚህ ከዚህ በፊት እንዳደረግነው በቀጥታ እዚህ ጋር መጥተን የዌብሳይቱን ሆም ፔጅ እንጫናለን። ያው እዚህ ጋር ትንሽ ወረድ እንልና ክሬት ሲቪ የሚለውን እንጫናለን። ክሬት ሲቪ የሚለውን ስትጫኑ አሁን 4 ኦፕሽን ነው የሚያመጣላችሁ። እኔ ባለፉት 48 ሰዓታት የሰራሁት ሌላ ሲቪ ስለነበረኝ ሬዚዩም ላስት ሲቪ የሚል እዚህ ጋር ሌላ አዲስ ኦፕሽን መጥቶልኛል። ስታርት ፍሮም ዮር ፕሮፋይል እንደዚሁም ደግሞ ስታርት ፍሮም ዩሮፓስ ሲቪ ከዚህ በፊት እንዳየነው ከዚህ ቀደም የሰራሁት ዩሮፓስ ሲቪ ካለኝ እሱን ዳውንሎድ አድርጌ እሱን ኤዲት የማደርግበት ኦፕሽን ነው። እንደዚሁም ደግሞ ክሬት ኒው ሲቪ የሚል ይመጣልኛል። ስለዚህ እኔ ሲቪያችንን ከአዲስ ተነስተን መስራት እንደምችል ስለሆነ ማሳየት የፈለግኩት ክሬት ኒው ሲቪ የሚለውን እጫናለሁ ማለት ነው። ያው እዚህ ጋር ክሬት ኒው ሲቪ የሚለውን ተጭናችሁ ስትገቡ በመጀመሪያ ያው የምትፈልጉትን ቋንቋ፣ ዴት፣ ፎርማት ምናምን ያው እዚህ ጋር ኤዲት የሚል ኦፕሽን እና የምትፈልጉትን ነገር የምታስገቡበት የፐርሰናል ፕሮፋይላችሁን የምታስገቡበትን እዚህ ጋር ያው ስፔስ ይሰጣችኋል። ስለዚህ ፈርስት ኔም ላስት ኔም የሚሉትን ያው እዚህ በምታዩት መልኩ እያስገባችሁ የምትፈልጉትን ነገር ኤዲት እያደረጋችሁ ስጨርሱ ሴቭ እያደረጋችሁ ሌላ ሴክሽን አድ የምታደርጉበት ነው ማለት ነው። ያው ኢቭን እዚህ ጋር እንደምታዩት ኤዲት ዮር ፕሮፋይል ፒክቸር ፕሮፋይል ፒክቸራችሁን ሁሉ ሳይቀር ኤዲት ማድረግ የምትችሉበት ስፔስ ነው ማለት ነው። ስለዚህ በዚህ መሰረት የምትፈልጉትን ነገር እዚህ ጋር እያስቀመጣችሁ ለምሳሌ አባውት ሚ የሚለውን እዚህ ጋር ስትመጡ ያው አባውት ዩ ካን ፕሮቫይድ ዲስክሪፕሽን አባውት ዮር ሰልፍ የሚል እዚህ ጋር አለ። እናንተን ሊገልጽ የሚችል የሆነ አጭር ስቴትመንት እዚህ ጋር ማስቀመጥ ትችላላችሁ። ከዚህ ባለፈ ግን ሙሉ የፐርሰናል ኢንፎርሜሽናችሁን እዚህ ውስጥ ታካትታላችሁ። ስማችሁን፣ ስልካችሁን፣ አድሬሳችሁን፣ ኢሜይል ምናምን እንደዚህ የመሳሰሉ ፐርሰናል ኢንፎርሜሽናችሁን የፐርሰናል መረጃዎቻችሁን እዚህ ላይ የምታስተካክሉበት ነው ማለት ነው። እነዚህን ጉዳዮች ሁሉ አስተካክላችሁ ስጨርሱ ስለዚህ እነዚህን ሁሉ ጉዳዮች አስተካክላችሁ እንደጨርሳችሁ ከስር ትመጡና አሁንም ኔክስት የሚለውን ተጭናችሁ ፋይላችሁን ዳውንሎድ ማድረግ ትችላላችሁ። ሌላው እዚህ ዌብሳይት ላይ ቀደም ብዬ እንዳልኳችሁ ብዙ ሲቪ ብቻ ሳይሆን በጣም በርካታ ሰነዶችን ማዘጋጀት የምትችሉበት ነው። ለምሳሌ ከቨር ሌተር፣ አፕሊኬሽን ሌተር እንደዚሁም ለኢንተርቪው መዘጋጀት የምትችሉበት እንደዚሁም ደግሞ ላይብራሪ ውስጥ ያሉ ሪሶርሶችን ከዚህ ቀደም እንዳሳያችሁ መጠቀም የምትችሉበትን ኦፕሽን ሁሉ ያው ከዚህ ላይ ያመጣላችኋል ማለት ነው። በመቀጠል ከቨር ሌተር እዚሁ ዌብሳይት ላይ እንዴት መስራት እንችላለን የሚለውን እንመለከታለን። ያው እንደተለመደው እዚህ ሆም ፔጁ ላይ ትመጣላችሁ። ፈርስት ሴሌክሽን ላይ ያው ትንሽ ወረድ ትሉና ያው እንደምታዩት ክሬት ከቨር ሌተር የሚል አለ። ክሬት ሲቪ ብሎ ቀጥሎ ያለው ክሬት ከቨር ሌተር ኦፕሽን ታገኛላችሁ። ስለዚህ እሱን ስንጫን ከዚህ ቀደም እንዳየነው ሁለት ኦፕሽኖችን ያመጣልናል። ስለዚህ ሁለት ምርጫዎችን ያመጣልናል። ዩዝ ስታንዳርድ ከቨር ሌተር ቢውልደር የሚለውን እንጫናለን። አሁንም ስታርት ፍሮም ዩሮፓስ ከቨር ሌተር እና ክሬት ኒው ከቨር ሌተር የሚል ሁለት ኦፕሽኖችን ያው እንደምታዩት ቅድም ሲቪ ላይ ስንሰራ እንዳየ ነው ማለት ነው። ከዚህ ቀደም በዩሮፓስ ያዘጋጀ ነው ከቨር ሌተር ካለን እሱን ስታርት ፍሮም ዩሮፓስ እንለዋለን። ያው ቀጥታ እሱን ተጭነን ስንገባ ፋይል አፕሎድ እንድናደርግ ያስችለናል ማለት ነው። እኔ ከዚህ ቀደም የሰራሁት ስለሌለኝ በቀጥታ እሱን እንተውና ክሬት ኒው ከቨር ሌተር የሚለውን እዚህ ጋር እንመጣና ያው በምታዩት መልኩ እሱን እኔ እጫናለሁ ማለት ነው። በቀጥታ ከአዲስ ከዜሮ ተነስቼ የምሰራበትን ኦፕሽን ከዚህ በፊት ሲቪ ላይ እንዳየነው ያመጣልኛል። ሙሉ ይኸው ኤዲት ከቨር ሌተር። ከቨር ሌተር ያው እንደምታውቁት 3 ወሳኝ ፓርቶች አሉት። የመጀመሪያው ፐርሰናል ፕሮፋይላችን የምናስቀምጥበት ዲቴይል የሆነ ፐርሰናል ፕሮፋይላችን የምናስቀምጥበት ነው። ስማችን፣ አድራሻችን፣ ኢሜይል፣ ስልክ የመሳሰሉትን የምናስገባበት ነው። ስለዚህ እሱን በዚህ መልኩ ያው እንደምታዩት ኤዲት እያደረግን እናስተካክላለን ማለት ነው። ከዛ ውጭ ደግሞ ኮንተንት ዋናው የከቨር ሌተራችሁ ይዘት ምን ይመስላል የሚለውን ኤዲት የምታደርጉበትን ራሱ ሴክሽኖቹን ከፋፍሎ በምታዩት መልኩ በጣም በሚያምር መልኩ እንደምታዩት ከፋፍሎ ሴክሽኖችን ያስቀምጥልናል ማለት ነው። ስለዚህ ዋናው ኮንተንታችን ይዘቱ ስለምንድን ነው ኮንተንቶቻችን በዚህ አግባብ እናስቀምጥ። ልክ እንደዚህ ፐርሰናል ዲቴይሎቻችን ለምሳሌ ኤዲት አድርገን ስንጨርስ ሴቭ እያንዳንዱን ፓርት ኤዲት አድርገን ስንጨርስ ሴቭ ማድረግ አለብን። ስለዚህ በዚህ መልኩ ኤዲት ኤንድ ሴቭ እያደረግን እናስተካክላለን ማለት ነው። ወደ ቀጣዩ እንሄዳለን። በመጨረሻም ክሎዚንጋችን ያው ክሎዚንግ ብዙ ጊዜ የተለመደው ለምሳሌ ክሎዚንግ ስቴትመንት ዊዝ ቤስት ሪጋርድስ ወይም ደግሞ ዊዝ ካይንድ ሪጋርድስ የሚል ነው። ዲር ሚስተር እገሌ፣ ዲር ሚስ እገሌ ብለን ስማችን ዊዝ ካይንድ ሪጋርድስ ዲር እንዲህ ብለን ስማችን እና ሳሉዌሽን የምናስገባበት ማለት ነው። እሱን ከጨረስን በኋላ በዚህ አግባብ ሴቭ ብለን እነዚህን ነገሮች አስተካክለን ከጨረስን በኋላ ልክ ከዚህ ቀደም ሲቪ ስንሰራ እንዳየነው ቀጥታ ከስር ወርደን ኔክስት ብለን ሲቪያችንን አፕሎድ ባደረግንበት መልኩ ይህንንም ከቨር ሌተር ዳውንሎድ አድርገን መጠቀም እንችላለን። በዚህ መልኩ ያዘጋጀነው ስታንዳርድ ሲቪ የውጭ ሀገር ስራ በመፈለግ ላይ ላላችሁ ለኤንጂኦዎች ምናምን በጣም አይዲያል ስታንዳርዱን የጠበቀ ሲቪ ነው። በዚህ መልኩ ሲቪያችንን ማስተካከል እንችላለን። እንደተለመደው ቪዲዮ ላይክ፣ ሼር፣ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ቀጣይ በሌላ ቪዲዮ እስክንገናኝ ቻው።